ገደብሽን አልፈሻል ደሊና። ከዚህ ማን እንደሚያስወጣሽ አብረን እናያለን። ቤዛ ካሌብና አዜብ ይሄንን ጉድሽን ካወቁ አይለቁሽም። እሺ ሁሉንም ሰሪውን ስራ ያቁብሻል። እዚህ መሆንሽን ማንም የሚያውቀው ሰው የለም። በይንሽ ያንን ስልክ እየተባሽን ያደረግሽ መልሽልኝ። ያንን ዘጠጥ ማደርግሽ እሺ ቆይ አሁን ደሊና በዚህ በሌሊት የት ሄደች ይባላል? የት ልትሄድ ትችላለች? ደሊና ሆን ብላ አልሄደችም። ከዚህ ቤት ውስጥ እየጎተተ የወሰዳት ሰው አለ። ይኸው እስኪ አንድ እግሩ ጫማ እኮ እዚህ ጋር ነው የሚታየው። ውሸት ነው የኔ ልጅ ውሸት። ልጄን አታስደንግጪው። በራሱ ሰዓት ነው ፈርታ ፈርጥጣ ሄደችው። እማዬ ስለ መጥፋት እንኳን አንቺ ምንም ነገር መናገራችሁ። እዚህ ቤት ውስጥ ደሊና እንድትጠፋ የሚፈልግ ሰው አለ። የሆነ ሰይጣን አለ። ወይዘሮ አልማዝ ትሰሚኛለሽ? እዚህ ሴራ ውስጥ ያንቺና የቤዛ እጅ አለበት። ይሄን ደግሞ ፖሊስ መጥቶ እውነቱን ያጣራል። አንቺ አታፍሪም? ልጄ ፊት ስታሳፍሪኝ። የኔ ልጅ እባክን የኔ ልጅ አላሳዝንም? እናትህ እኮ ነኝ። ትንሽ እንኳን እዘንልኝ እስቲ። ሁለታችሁም ዝም በሉ። አሁን ፖሊስ መምጣት አለበት። ከዛ ነገሩ መጣራት አለበት። እባክህ የኔ ልጅ አትደውል። እባክህ ልቀቂ። ደውል። እባክህ ልጄ አትደውል። እባክህ ልጄ እባክህ 24 ሰዓት እንኳን ይብላ። እባክህ ልጄ በፍጹም በዚህ ሰዓት አትደውል። ቆይ ልጅቷ አደጋ ላይ እንደሆነች እያወቅኩ ዝም ብዬ ቁጭ ብዬ እንዳይ ነው እንደምፈልጊው? ማዬ አታውቅም እንዴ? አንድ ሰው እኮ ከጠፋ ከ24 ሰዓት በፊት ማንም መጠየቅ አይችልም። ደሊና እኮ አውቃ አልጠፋችም። ስለምን 24 ሰዓት ነው የምታወሪው? አሁን በምሽት ፖሊስ ብትጠራ ነገሩ የባሰ ነው የሚባባሰው። እባክህ የኔ ጌታ ነገ ጠዋት ትደውላለህ። ነገ ጠዋት እቺ ልጅ ህይወት ነው ቢያንስ ማን ነው ተጠያቂ? አንቺ ነሽ? እኔ እኮ እናት ነኝ። ፖሊስ እዚህ ቤት ከገባ እኮ ሰላማችን እንደፈርሳል ብዬ ነው። እባክህ ነገ ይደውል። ድራማሽን አቁሚ። ግን ለምን ደሊና እንደዚህ እንደጠላሻት ምንም አልገባኝም። አልጠላኋትም የኔ ልጅ። ብቻ አሁን አንተ አትደውል፣ ተረጋጋ። ነገ ጠዋት 24 ሰዓት ሲሞላ እኔ ራሴ አብሬ እሄዳለሁ። እሺ ለ24 ሰዓት ታገሳለሁ። ግን ደሊና አንድ ነገር ከሆነች እኔንም ነው የምታውቂው። ሴትዮ ያምሻል እንዴ? ልቀቂኝ እንጂ እጄን እኮ ልትሰብሪው ነው። ምን እየሆንሽ ነው? ልጅቷን የት አባታችሁን ደበቃችሁት? የት ነው ያስቀምጣችሁት? እኔ ምን አውቅልሻለሁ? እጄ ልቀቂኝ አልኩሽ። ሰራተኛ ለመፈለግ እኔን መጠርጠር አለብሽ? አትዋሽ እሺ። ካሌብን አታይ እንጂ እኔን በፍጹም አታታይኝ። የቤዛን ስራ ደግሞ ጠንቅቄ ያውቀዋል። የቤዛን ስም አትጥሪ። ልጅቷ በራሷ ሰዓት ነው የጠፋችው። እኛን ለመክሰስ ምን አይነት ማስረጃ አለሽ? ማስረጃው ሀቅ ነው። ነገ ጠዋት ደግሞ ፖሊስ እዚህ ቤት መጥቶ እያንዳንዱ ነገር ሲያጣራ የዛኔ እውነቱ ይወጣል። ፖሊስ ቢመጣ ምንም ነገር አያገኝም። ደሊና ከእንግዲህ በኋላ እዚህ ቤት አትመለስም። በከንቱ አትቸገሪ። ልጋሏት አስባችኋል? በሰው ህይወት እንዴት እንደዚህ ትጫወታላችሁ እናንተ ሰይጣኖች? ወይዘሮ አዜብ ስርዓት አድርጊ። ከዚህ በኋላ ጫፌን እንዳነኪኝ። ስርዓትሽን ነው የማስይዝሽ። ቤዛ አውቄው ነበር አንቺ እንደሆንሽ። አረ ምን ነሽ? እሺ ዋው ግምት ላይ በጣም ጎበዝ ነሽ ደሊና። ይሄ ግምትሽ ግን ይኸው ጨለማ ክፍል ውስጥ ነው ያስገባሽ። እሺ ካሌብን አታለሽ፣ እኔን ደግሞ አግተሽ መጨረሻሽ የት እንደሚሆን እናያለን። እሺ ቤዛ ስለኔ ምንም እንዳታስቢ። ሚስጥርሽን እዚህም እዛም ባዘሪ ኖሮ እዚህ ጨለማ ክፍል ውስጥ አትገቢም ነበር። ሚስጥርሽን ባላዳምጥ ኖሮ ካሌብም ልታረጊው እንደነበር አላውቅም ነበር። ይኸውልሽ ቤዛ ምንም ቢቆይም እውነቱ ተደብቆ አይቀርም ነበር። እሺ ይኸውልሽ ስልኬን አልጋ ስር ደብቀሽ የማይገኝ መስሎሽ በቀላሉ ልታመልጪ አስበሽ ነበር አይደለ? ስልኩን የምታገኘው እኔን ከዚህ ቤት
ማጥፋትሽ ግን ለነሱ ትልቅ ማስረጃ ነው። አንቺን መፈለጋቸውን አያቆሙም። እሺ አፍሽን ዝጊ። ያንቺ ድምፅ ከዚህ መጋዘን ውጭ አይሰማም። እሺ አሸናፊው እኔ ነኝ። እኔ ገባሽ? እኔ ነኝ። ሄሎ ማዬ፣ ለምንድን ነው በዛት የደወልሽው? የተፈጠረ ነገር አለ እንዴ? ምን ፖሊስ? እና ምን አደረግሽ? ቆይ ከመደወልሽ በፊት አታስቆሚያቸውም ነበር? ጥሩ አድርጋሻል። እስከ ነገ ጠዋት ድረስ ጊዜ ማግኘታችን ትልቅ ነገር ነው። ያቺ ሰራተኛ ግን አዜብ ምን አለች? እኛ መሆናችንን አውቃለች እንዴ? የምትፈልገውን ያክል ብትጮህ ምን ታመጣለች? ማስረጃ እኮ የላትም። ስልኩን ወስጄዋለሁ። እስከ ጠዋት ድረስ ታግሰሽ ጠብቂ። እንዳይነቁብን አድርገሽ መጣሁ እኔ። እስከ ነገ ጠዋት ድረስ ደሊና ከዚህ አጠፋም። አንቺ ብቻ ካሌብን ጠብቂ። አንቺ ውሻ በኩል ሌሊት ከማን አባሽ ጋር ነበር ስታወሪ ነበር? ምን አባሽ አገባሽ? ከማንስ ጋር ባወራ? ስለማወራው ነገር ላንቺ ማብራራት አለብኝ እንዴ? እስከ ጠዋት ድረስ በጥንቃቄ ጠብቂ ስትይ በጆሮዬ ሰምቼሻለሁ። አንቺ የተረገምሽ! ደሊላን እናንተ ናችሁ አይደል የደበቃችኋት? አሁን እዚህ ቤት የመጨረሻ ጊዜሽ ደርሷል። ሂጂ ውጪ፣ በቃ ቀጥይ። ከዚህ ቤት ውጪ፣ ውጪ። የሆነ ነገርማ አለ። እኔም በቁሜ እዚህ ቁጭ አድርጋችሁ እያሴራችሁ ያለውን ሴራ እኔ ራሴ በገዛ እጄ ፈልፍዬ እደርስበታለሁ። ቆይ ብቻ እናንተ ክፉዎች እዚች ምስኪን ላይ አንድ ነገር ቢሆን የገባችሁበት ጉድጓድም ቢሆን ፈልፍዬ ነው የማወጣችሁ። ወይዘሮ አዜብ እዚህ ምን ታደርጊያለሽ? ደግሞ ሳታንኳኩ እንዴት ትገቢያለሽ? የኔ ልጅ ጭንቀትህን አይቼ ነው ተከትዬ የመጣው። በዚህ ሰዓት እኔ ያስፈልግሃለሁ። አንቺ ለኔ ማለት? ቆይ ከጭንቀት ልታላቅቂኝ ትችያለሽ? አዎ የኔ ልጅ ብቻህን መፍትሄ ስለማታመጣ ነው እንደዚህ ተጨነቅ። ደሊናንም ቢሆን እኔ አብሬ ሆኜ አፋልግሃለሁ። እባክሽን ወይዘሮ አዜብ ምንም እርዳታሽን አልፈልግም። እባክሽ ከክፍሌ ውጪልኝ። እኔ በወጣን ብቻ ምን የምታመጣው ነገር የለም። እስከ ጠዋት ድረስ እጅና እግር አጣጥፈህ ልትቀመጥ ነው? ሌላ ምን የሚመጣ መፍትሄ ነው? ምን ማድረግ ይችላል? 24 ሰዓት ካልሞላ ማመልከት እንቻለን ብለዋል አይደል? እኔ ጭንቅላቴ ሊፈነዳ ነው። እናትህ እያታለለች ነው። እሷና ቤዛ ምን እንደሸረቡ አንተ አልገባህም። እኔ ግን ነገሩ ሁላ እየታወቀኝ ነው። እናቴን እዚህ ውስጥ አታስገባት። እሷ እኮ ለእኔ አስባ ነው እንደዚህ እያደረገች ያለችው። ይሄ ውሸት ነው። የአንተ የዋህነት ነው ደሊና አደጋ ውስጥ ይከታል። አብረን እናንተ ካልተባበር ምንም ለውጥ አናመጣም። እኔ የምልሽ ቤዛ የት ነች? በዚህ በሌሊት የት ነው ሄደችው? እቤቱ ለምንድን ነው እንደዚህ ጭር ያለው? በጊዜ ክፍሎ ገብታ ተመታለች እኮ። በዚህ በኩል ሌሊት የት ትሄዳለች ብለህ ነው? አንተ አሁን ስለዚህ ምን ያስጨንቅሃል? በፍጹም ካሌብ ውሸት ነው። አሁን ቅርብ ሰዓት ቤዛ መኝታ ቤት ገብቼ ነበር። ቤዛ ግን በፍጹም እዛ የለች። በትክክል እማዬ፣ በዚህ ሰዓት ቤዛ ክፍሏ ውስጥ የለችም። ቆይ በዚህ በሌሊት ወዴት ነው ሄደችው? የሆነ ሚስጥር አለ እንዴ? ምናልባት እኮ ጉዳይ ገጥሟት ወጥታ ሊሆን ይችላል። እንዴ አንተ ለምንድን ነው እሷ ላይ የምታተኩረው እንደዚህ? እሷ እኮ ትልቅ ሴት ናት። እንዴት አላተኩርም እማዬ? ደሊና ከዚህ ቤት በጠፋችበት ቅጽበት ቤዛ ቤት ውስጥ የለችም። ቆይ የሆነ ነገር ደብቃችሁኛል አይደል? ለምንድን ነው የማትነግሪኝ? አይ አይደል ካሌብ፣ አሁንም ቢሆን አልገባህም። የቤዛ በዚህ ሰዓት
መውጣት፣ የደሊና መጥፋት የሆነ የተያዘ ነገር አለው። ቤዛ የት እንደሄደች የምታውቀው ደግሞ እቻ አሮጊት ብቻ ናት። እንዴ እኔ ታውቃለሁ። በምን ላቅ እችላለሁ? ምንድነው ድምጻችሁ? በዚህ እኮ ሌሊት ምን ሆናችሁ የምትጮሁት? ድምጻችሁ እኮ የሰፈሩን ሰው እየረበሸ እኮ። ቆይ ቤዛ፣ የት ነበርሽ? በዚህ በሌሊት የት ቆይተሽ ነው የመጣሽው? ንገሪኝ እስኪ። ምን ደሊና ያገኘሻት እንዴ? ካሌብ በመነኝ። እኔ ቃል ገዛ ወጥቼ ነው። ለምንድን ነው እንደዚህ የምታይኝ? ቆይ ለምን እንደምታፈጥብኝ? ልጄ ቤዛ፣ ደሊና እኮ በሩን ከፍታ ጠፍታ ሄደች። የት እንደሄደች አይታወቅም። ይኸው ስለ እሷ እኮ የተጨቃጨቅን ነው አንቺ አሁን የመጣሽው። እባክሽን አረጋጊው ሄደች። ምን ማየ? ደሊና ጠፋች? ወይኔ ይህች ምስኪን ልጅ። ቆይ ማን ሊወስዳት ይችላል? ምን ገጥሟት ነው? ጉድ እኮ ነው እኮ። የትኛውን ዕቃ መጋዘን ውስጥ ያስቀመጥሽው? ቤዛ፣ እኛ እንደ ሕፃን ልጅ አታታዩ። ምን አልሽ አንቺ ሴጣን? ስለምን መጋዘን ነው የምታወሪው? እኔ እኮ ዕቃ ለማምጣት ነው የወረድኩት። ካሌብ፣ እችን ሴትዮ አንድ ነገር አትልልኝም? አየሃት አይደል ካሌብ? ምስኪን ለመሆን ትሞክራለች። እቺ ልጅ እኮ እኛ ላይ ድራማ እየሰራች ነው። በቃችሁ፣ ማሾፉን አቁሙ። ቤዛ፣ የት ነበርሽ? እውነቱን ተናገሪ። ቆይ እኔን አታምነኝም? እችን ሴጣን ሰምተህ እኔን ልትጠራጠረኝ ነው እንዴ? እኔ እዚህ ቤት ውስጥ ለአንተ ስል ሁሉንም ነገር ትችዬ እንዴት እኔን ትጠራጠረኛለህ? አንቺ ባ ይሄ ሁሉ ነገር እየተፈጠረ ያለው በአንቺ ምክንያት ነው። አሁን ውጭልኝ ከዚህ ቤት። ሴትዮ ውጭ አልኩሽ አይደል? አሰሚም እንዴ አንቺ? በቃ ውጭልኝ፣ ይኸውልሽ መንገዱ ውጭ አልኩሽ። ስለሆንሽ ነው የምወጣው። አንቺ ማን ነሽ? ይሄ ሁሉ ነገር የመጣው በእናንተ በሁለታችሁ ሴጣንነት ነው። እሺ፣ በገዛ ቤት ልታሽኝ ትፈልጊያለሽ እንዴ? እንደነካ ልጄን በቃችሁ፣ ሁላችሁም በቃችሁ። አሁንስ በጣም ነው ያስጠላችሁ። ምን አይነት ለባቢስነት! እዚህ ቤት ውስጥ ፍቅር የለም እንዴ? ልጄ ካሌብ፣ እኛ እኮ ላንተ ብለን ነው ሁላችሁ ግጭቅ። ላንተ ሰላም እኮ ነው የምንለፋው። ለኔ ብላችሁ አንድ ምስኪን ልጅ የት እንዳለች ሳይታወቅ ህይወቷ አደጋ ላይ እንደሆነ እየታወቀ እናንተ ግን እርስ በርሳችሁ ትበላላላችሁ። ምን አይነት ጨካኝነት ነው? ካሌብ፣ እኔ በጣም ስለደነገጥኩኝና አዜብ ስላስቆጣችኝ እንጂ። ቤዛ፣ አንቺ እናቴ፣ ሁላችሁም ራስ ወደድ ናችሁ። እዚህ ቤት ውስጥ ሰብአዊነት የሚባል ነገር በፍጹም የለም። ካሌብ፣ እኔ እውነቱን ፈልጌ ነው እንጂ በእነሱ ላይ ምንም አይነት ክፋት ማሳት ፈልጌ አይደለም። በቃችሁ አልኩኝ። የእናንተ ሽሙጥ በጣም ሰልችቶኛል። ልጅቷ እዚህ ቤት ውስጥ በሰላም መኖር ባለመቻሏ ሁላችሁም ተጠያቂዎች ናችሁ። ከዚህ በኋላ እኔ ፊት አንድ ሰው ቃል እንዳያወጣ። ሰው የለም እዚህ፣ እባካችሁኝ አድኑኝ። እባካችሁን ከዚህ ክፍል አውጡኝ። አዜብ፣ ካሌብ፣ እባክህን አድነኝ። አምላኬ ሆይ ይህን ሁሉ ነገር የሚደርስብኝ ምን አጥፍቼ ነው? ካሌብ፣ ቤዛ፣ ክፉ ነሽ ቤዛ። ይህን ያክል ምን በደልኩሽ? ካሌብ እባክህ እውነቱን እወቅ። ካሌብ እባክህ ከዚህ ጨለማ አውጣኝ። ቤዛ፣ እንዴት አደረግሽ? ነገሮችን ሁሉ በትክክል አደረግሻቸው? ማንም ሰው አላየሽም አይደል? አዎ ማየ፣ ምንም ነገር አታስቢ። ሁሉንም ነገር በሚገባና በጥንቃቄ ነው ያደረኩት። ያቺ ምስኪን አሁን ያለችበት ሁኔታ ድምጿ ቀርቶ ጥላዋ የማይታይበት ሁኔታ ላይ ጥፍት አድርጌ አስሬያት ነው የመጣሁት። ካሌብ ሳሎን ቅድም ውስጥ እንዴት ሲሆን እንደነበር
ካሌብ እኮ የዋ ነው። አሁን ቢናደድም ቶሎ መረጋጋቱ አይቀርም። እኔ እሱን ሄጄ ይዘዋለሁ። አንቺ ደግሞ ያችን መርገምት ትይዥልኛለሽ። እኔ ሁሉም ነገር አስተካክለዋለሁ። እሱማ ልክ ነሽ፣ ግን እዚህ መቆሙን እኔ ማልወደድኩት። እኔና አንቺ እዚህ አብረን መታየት አለብን። አዎ አሁን ልጅ ካሌብ ነገ ጧት መነሳቱ ስለማይቀር ሁለታችንም መዘጋጀት አለብን። ፊታችን ላይ ምንም አይነት ፍርሃት መታየት የለበትም። ፖሊስ ጣቢያ ነው? እባካችሁ አንድ መረጃ ለመስጠት ነበር። ሰው ጠፍቶብን። አዎ በኩለ ሌሊት ስሟ ደሊና ይባላል እና በራሷ ፍቃድ እንዳልጠፋች እርግጠኛ ነኝ። የሆነ ሰው አፍኖ ወስዷት ነው የሚሆነው። 24 ሰዓት ሳይሞላው ማመልከት አይችልም አላለችኝም ነበር? እንዴት ቻሮኪት? እባካችሁ ፈጥናችሁ ድረሱልን። እሺ አድራሻዬን አሁን እልክላችኋለሁ። እባካችሁ ፍጠኑ እሺ። ልጅቷ አደጋ ላይ ነች። እሺ አመሰግናለሁ። ይህ ነገር ዛሬውኑ ማብቃት አለበት። አስቢ። አሁን ፖሊሶቹ መተው ወደ መጋዘን ከሄዱ ሁሉም ነገር ያበቃልኛል ማለት ነው። ይህንን ነገር ካደረጉኝ እኮ ፖሊሶቹ ወደ መጋዘን በሄዱ እንኳን አንዳችን እጅ አገኙ ማለት ነው። ነገሩን ሁሉ ወደ ሌላ ሰው ነው የሚያሳብቡት። አሁን ፈጥኜ ካሌብና አዜብን ማጋጨት አለብኝ። እንደዛ ነው ማድረግ ያለብኝ። ካሌብን ማግኘት የለበትም። ሄሎ፣ ጤና ይስጥልኝ። ፖሊስ ጣቢያ ነው? በጣም ጥሩ። ቅድም ካሌብ በዚህ ስልክ ደውሎ ነበረ። ስለ ደሊና አንዳንድ መረጃ ልሰጣችሁ ነበር። ካሌብ እንደነገራችሁ ቀላል ነገር አይደለም። እሷ ከዚህ ቤት በራሷ ፍቃድ እንደወጣችና የበፊት የቤተሰቧን ታሪክን ያውቃል። አይሆንም፣ መምጣት አልችልም። ካሌብና ቤተሰቦቹ በጣም አደገኞች ናቸው።
ማንም ሰው እንዳያውቅ፣ በተለይ ካሌብ። እሱ ሁሉንም እውነት እየደበቀን ያለው። ስንገናኝ ሁሉንም ነገር በዝርዝር እነግርሃለሁ። ከከተማ ወጣ ብሎ ያለው የድሮ ሬስቶራንት ታውቋለህ? እዛ ከግማሽ ሰዓት በኋላ ደርሳለሁ። እዛ እንገናኝ። ግን አደራህን በምንም አይነት ሁኔታ ካሌብ ይህን ነገር መስማት የለበትም። ካሌብ የሚያውቅ ከሆነ ደሊና እስከ መጨረሻው እናገኛት። እሺ፣ አሁን ልዘጋጃች። ስልኩን ዝጋው። ካሌብ እንዳይጠረጥር ስልኩን ማስቀመጥ አለብኝ። ቆይ በጠዋት የት ለመሄድ ነው እንደዚህ ብትጣደፍ? ከመንገዴ ላይ ዞር በይልኝ። የትስ ቤት? አንቺ ምን አገባሽ? ማን አንቺን ተቆጣጣሪ ያደረገሽ? ኧረ እባክሽ ትናንትና ላይ ዕቃ ምናምን እያስቀባጥሪ ነበር። አሁን በጠዋት ደግሞ የት አባሽ ልትሄጂ ነው? የደሊና መጥፋት እንደዚህ ክንፍ አውጥቶ ያስወጣሻል ብሎ የሚያምን የዋህ ያለ ይመስልሻል? አፍሽን ዝጊ ያልኩሽ። ይህንን ያበዳ አይምሮሽን ይዘሽ ከፊቴ ዞር በይልኝ። እኔ ራሴ ግል ጉዳይ አለኝ። አንቺ ግን እዚህ ቤት ውስጥ ሴራ ከመሸረብ ውጭ ሌላ ምን ስራለሽ? እኔ ነኝ ወይስ አንቺ ሴራ የምንሸርበው? እውነቱን ለመደበቅ ስትፍጨረጨር ይኸው ፊትሽ ላይ ራሱ ያስታውቅ። ካሌብ ፖሊስ ጋር ስለደወለ ነው አይደል እንደዚህ የምትበተበችው? ማንም ቢደውል ግድ የለኝም። ምንም አይነት ማስረጃ እጅሽ ላይ ሳይኖር ጣትሽን ላይ አትቀስሪ። አሁኑኑ ከመንገዴ ላይ ዞር በይ እያልኩሽ ነው። ያለበለዚያ ግን ዋጋ ትከፍያለሽ። በትዝቺ ምን ያልፈራም? እሺ ቤዛ፣ ይኸውልሽ አንድ ቀን ቢሆን እውነቱ መውጣቱ አይቀርም። ከኔ ከአዜብ ደግሞ ምንም የተደበቀ ነገር የለም። ይኸውልሽ ገለባ። እስከዛው ድረስ ግን አንቺ እዚህ ቆሽ ድብነት ያልሽ። አሁን ዞር በይልኝ ከመንገዴ ላይ። እማዬ እባክሽን፣ እሺ፣ ስለ ደሊና የምታውቂው ነገር ካለ ንገሪኝ። እውነቱን ንገሪኝ እባክሽን። እውነት ልጄ? እኔ የምን እውነት ነው የማውቀው? እኔ ምን አደረኳት? እኔ እኮ አንተ ስትጨነቅ አየሁና ለዛ ነው የተጨነኩት እንጂ እንዴት እሷ ላይ ጨክናለሁ? እኔ አታስመስይ እማዬ። ትናንት ማታ ተደብቀሽ የሆነ ነገር ስታወሪ እንደነበር ወይዘሮ አዜብ ሰምታለች። እውነቱን ንገሪኝ። የዛችን እብድ ሰራተኛ ወሬ ሰምተህ እኔን ትወቅሰኛለህ? እውነት ምንም የማውቀው ነገር የለኝም። ፈጣሪ ምስክሬ ነው። እኔ ነገሩ ካልታወቀ ላብድ ነው እማዬ። ፖሊስ ጠርቻለሁ። ነገሩ ሳይባባስ ቶሎ ብትነግሪኝ ነው የሚሻለው። ይምጧ በቃ። እኔም ንጹህ ነኝ፣ ቤዛም ንጹህ ናት። ምንም ያስፈራን ነገር አለ? ተስፋ አድርጋለሁ እማዬ፣ ተስፋ አድርጋለሁ። እውነቱ ሲገለጥ ከጀርባ እንደማትሆኑ ተስፋ አድርጋለሁ። እዚህ ክፍልማ የሆነ ነገር አለ። እነዚህ ሴጣን የተረገሙ ምንም አይነት ነገር መናገር አይፈልጉም። እባክሽ ደሊና የሆነ ፍንጭ ቤዛን አደረገችው። የሆነ ፍንጭ ጣይ። ነው እዚህ ጋር ያስቀምጠው? እርግጠኛ ነኝ ይህ ስልክ የደሊና መሆን አለበት።